ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትማረቅ እኔ ለሲኦስ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቲም እና ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። አይዞሽ እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችሽን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔን እንዲህ የምታደርገኝ። እንደዛን ማስበላችብኝ። አሁን ፎቶአቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ እኔ ምንም ማለት አልችልም። አይዞሽ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ አስፋትናገር አንቺ እስክትረጋጊ አጣና ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። እሺ ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስትጠጪ እና የጻፍኩትን ወረቀት ህይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበር ሀቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል፣ የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ሆኜ ለ2 ዓመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ ምን ሰው ነኝ ገባሽ? የሙት ልጆችን ሰበስባለሁ፣ ከደሃ ጋር አገናኛለሁ፣ ክርስቲያኖችን ቃሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ በኋላ ሂውማኒር አረኩ ሀቢባ፣ ሂውማኒር አረኩኝ። ድሪያ ሻርብ ለመልበስ ይሰጠኛል ሰው ነው የሚያለብሰኝ። በብሬ እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገርም በቃ አምቶ ድሪያ ይሰጡኛል። ሀደሮችም ምናምን ስለብስ ሀያታይና ይደውሉላታል ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን፣ ዊጉን አውልቀሽ ጣይ ከፀጉርሽ የሚል ሜሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ፣ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም፣ በውስጥ ትልኪልኛለሽ። ያንዱን በሜሴጅ እልክልሻለሁ። 7 ሜሴጅ። በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው፣ በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ፣ ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ ሀቢባ። ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም፣ ደህናውን ብዬ ነው የጻፍኩት፣ ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ይሄን ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማረግ ራሱ አላውቅም። በደሌን ያለው እውነቴን ነው። ይሁንልሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲምታጠቢው ልጅ ያሉ የሚመጣብኝ የወኩትን ነገር ታስሬያለሁ እኮ ሀቢባ። ተመቱ ብዬ ከጎረምሳ ጋር ተናንቄ አሰር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት፣ ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው ሀቢባ። ከሴተኛ አዳሪዎች ጋር ነው የምሰራው። በጣም የሚያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል
እንዲህ አይነት ውስጥም አልገባሁም። ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት፣ የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራጅታ ከአባቷ ብቻዬን ነኝ። ያው ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 4000 ብር ናት የትራንስፖርት የሚከፈለኝ። ከሱም ላይ ለወንድሜ 2000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው መገናኛ ነው። ፈታ በሉ ትላለች። በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ አያኖረኝ አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ቁጭልሽ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆቼ አትሂድ ብለውኛል። ሃይማኖት ስትደውል ነበር፣ እዛ ቁጭ ብዬ ስትደውል ነበረ ለሚዲያው እያስፈራራችሁ ጠበቃ ቆሜ እከሳለሁ የእህቶቼን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በእኔ ላይ አየሽ ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበቴ አልቋል። እውነቴን ነው የምልሽ። ሀዘን ጎድቶኛል። ወንድሞቼ ሞተዋል። እንኳን አባቴ ያዘናል። ለእኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ሕዝብ ይፍረደኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ የምሞተው እኔ አላሳዘንኳትም። ፎቶን ያሳዘናል። ስም እኮ ይቀየራል። ነገ ጥሩ ነገር ሰርተሽ ትቀይራለሽ ስም። ሰው ከቦታ አይመለስም። ይቅርታና እናቴ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆች ፎቶ ያለው ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆችሽ ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቀሽ የምትችይው? አቢባዬ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያረጉኝ ሀቢባ። ልጅሽን እንዴትሽ ማውራት ይከብዳል እኮ። ስንት አመት ቻልኩ መሰለሽ? እናታችን ደወለች የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ ብሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኙኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ። ይዤ ስመጣ ልጆቹ ምን ያህል እንደተበላሹ ምን ያህል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባዬ 50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ። እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት ሀቢባዬ ትቼ አልሄድኩም። ለምን እሱን አይወቅሱትም? ትቼ እኮ አልሄድኩም እኮ አብረን እኮ ነው ያለነው። ለምኜ ቤቱን አሰራ አንድ የነሱ ጥያቄ ለምን አባታችን 20 አመት ወይም 10 አመት የትም ዞሮ ሲመጣ ለምን ተቀብለሽ ቤት አላስገባሽውም ነው ጥያቄያቸው። ይሄ ነው በቃ። ሃይማኖት ትልቁ ጥያቄዋ አባቷ እንዲገባ ነው የምትፈልገው። እሱም ጥሎልሽ ሄደ። እኛ ሞተንልሽ ልታገቢ ነው ወይ ትለኛለች ሀቢባ። እንዴ ማንም ፈርቼ እንደዛ ሲራቡብኝ በርበሬ አውጥቼ ስሸጥ የ2 ወር ልጅ ሲያልቅብኝ ለምን አላገባም? ባል ትዝ ይላል እንዴ? የራበው ሰው ባል ትዝ ይለዋል እንዴ? አሁን ደግሞ እኔን ወደዛ እንደ ቆሻሻ ውርውራ ማለት ነው ትደውልልኛለች ልጆቼን ስቆጣ። እኔ እውነት እኔም ባይተዋ እንዴት እንደሚያደርጉኝ እንደ እናት እኮ ምን የምቆጣው እናት ስለሆንኩኝ። ልጆቹ ምን አባሽ አርጉሽ? ክብርሽን ጠብቂ፣ ከልጆቹ ላይ ውረጂ። ልምጣልሽ እኮ ነው የምትለኝ። ልምጣልሽ፣ እሰራልሻለሁ፣ ገና ለህግ አቆምሻለሁ ትለኛለች። አሁን ልጆቹ እሷን ይዘው ዞር በይ ከዚህ ጋር። በር ስር ነው የምተኛው ሀቢባዬ፣ በር ስር ፍራሽ ላይ ማን ነው የሚተኛው? ሀያት ቆጥ ላይ ወጣ እቃ ላወጣ ቦርድ ልትደበድበኝ ነው የምትነሳው። ኢማም ተደርባ ነው የምትነሳው። 4 ልጆች እዛው ኢትዮጵያ ነው ያሉት። ሀያት ብቻ ናት፣ ሶሪ ሃይማኖት የመጀመሪያ ልጅ ብቻ ናት ከሀገር ውጭ ያለች። ያገባችው ያው ነይ ነው የምትለኝ። ማቲ ነይ ጥለሽላቸው ያገባችው የትኛዋ? ሄለን ሁለተኛዋ ማለት ናት ሄለን። አየር ጤና ያለች ያልሽው ነው ኢንተርቪው ላይ አየር ጤና።
እሷ ብቻ ናት ያገባችው ከአምስቱ? አዎ እሷ ናት ያገባችው። እና የሚገርምሽ አሁን ግን ያው ግሩፕ ውስጥ ከታታለች። አሁን እንደዛ የምመካባት ልጄን ባለፈው እዛ ቁጭ ብዬ ለምን አመጣሻት ትላታለች። እኔ እዛ እናት እኔ እንጃ እኔ አላውቅም። አላህ ይሁናት፣ አላህ ይሁናት። ሰው አምጥተን እናሳድራለን እኮ ቤት አይደል? እኔ እኮ እዛም እኮ እንዴት አትፈልግም? ገብቶሻል? አሁን በቀደም ደውላ እንዴት ልጆቹን ትልትያቸዋለሽ? አበደች። ብዙ ቀን እኮ ስሞታ ነግሬሻለሁ አለ። ብዙ ቀን እኮ ነግሬሻለሁ። ተይው ምከር። እኔንማ አይሰሙኝም አለ። ለትልቋ ንገራታ። እፈራታለሁ እኮ አይባ ሙልጭ አርጋ እኮ ነው የምትሰድበኝ። ታዋርደኛለች እኮ ማትለኝ ነገር የለም እኮ እናትሽ አፈርት ብላ። አንደኛ እሷ ናት ለልጆች ሁሉ የምታስተምርብኝ። ሃይማኖት እናትሽ አፈርት ብላ እናትሽ ትቃጠል ብላ ስትሰድበኝ ነፃነትን ኢማንም መስደብ ጀመሩ ማለት ነው። እንደ ታላቅ መምከር ትተው ነፃነት ማለት የትኛዋ ናት? ሃይማኖት፣ ሄለን፣ ሀያት ኢማንና ራህመት አለ። ሀያት ነች። ሁለት ስም ነው ያላት። ነፃነትም ሀያትም የሷ ስሞች ናቸው። ኦኬ እንትን አይ ቲንክ ባለቤትሽ ሌላ እምነት፣ አንቺ ሙስሊም ስለሆናችሁ መሰለኛል ሚክስ የሆኑት። አይ አይደለም። መጀመሪያ ያው እኔ ሙስሊም ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ ለ7 ዓመት ያው በክርስትና ማለት ያው እኔ ያው አልገባም ብዬው እሱ ሃይማኖትና ሄለንን ክርስትና አስነስቷቸዋል የዛኔ ማለት ነው። ልክ እሱ ጥሎን ከሄደ በኋላ እኔ ወደ እምነት የተመለስኩኝ። ቢላል መስጊድም ስሰራ ስለነበረ ቁርአን ቀርተዋል፣ ያውቃሉ ስለ ሃይማኖትም ማለት ነው። ስለ ሃይማኖት ያውቃሉ ማለት ነው። እና በዚህ ሁኔታ ነው። አሁን አንቺ ውሃ ጠጪና ትንሽ ተረጋጊና ለሃይማኖት ደግሞ እድል እንስጣት እንድትናገር በሷ በኩል ያለውን ያው እናትን ደግሞ እናት ቅድሚያ እንስጥ ብለን ቀድመሽም የመጣሻል ሰዎች ውሃ እሺ እናት እሺ ማይ እና ሚውት ታደርጊያለሽ እና ታዳምጫታለሽ። ያው እሷም እስካሁን ድረስ ምንም አይነት ሚውት ሳታበራ ነው እስከ መጨረሻ ያስጨረሰችሽ እና እሷም ስታወራ ምንም እንዳታቋርጫት። እሺ እናቴ። እሺ ምንም ማለት እሺ እናመሰግናለን። እሺ ሃይማኖት አሁን አንቺ መጀመር ትችያለሽ እህቴ። ኦኬ አይ ዶንት ኖ እኔ ምን ብዬ እንደምናገር አክቹሊ ከብዳል በጣም አሁን ላይ ያየው ያሉት እናቴን ነው። ስለዚህ ምንም ብዬ እንደዚህ አርጋለች እንደዚህ አርጋሽ ብሎ መናገር ይከብዳል። ግን አንዳንድ ጊዜ ነገሮች ፎርስ ያደርጉሻል ነገሮችን ኤክስፕሌን እንድታደርጊ በምን ምክንያት ነው የተፈጠረው። ኦኬ ለምሳሌ አሁን የሆነ ቃል ተናገሩኝ ስትል በምን ምክንያት ነው? ያ ሁሉም ነገር ምክንያት አለው። ያለ ምክንያት ምንም አይሆንም። መቼም እኛ ስለሷ መጥፎ አደረገች ብለን አውርተን ተናግረን አናውቅም። ሶ አሁን ላይ እዚች ጋር ሰው ሁሉ እየተመለከተው ያለው እኛ ያደግንበት ነገር ነው። ልጅም እያለን እንደዚህ ነበር ቁጭ አድርጋ ለሰው የምትነግረው ቀይ የሆነ ያልሆነውን ትናገራለች። እና ባይ ዘ ዌይ ብዙዎቻችን አሁን ለምሳሌ ኢማን፣ እኔ እና ራህመት የሆነ ኤግዛይቲ አይነት ችግር አለብን። ፐርሰናሊ በተለይ ራህመት ኤግዛይቲ አለባት። ያ በጣም የጭንቀት እንትን አለብን። እኔ በእርግጥ ያው ይመስገን እሻላለሁ ብዬ ላስብ እንጂ ምናልባት ከነሱ ላልሻል እችላለሁ። ያለበት ሁኔታ ኤግዛይቲ ያለብን፣ ሰውን ያለማመን፣ ሰውን ያለመቅረብ በጣም እንፈራለን። ሰው መቅረብ ብዙ ጊዜ ብቻችን ነው የምናሳልፈው። እና ይኸውልሽ አሁን እናትነቷን የካደ ሰው የለም። እናትነቷን እናከብራለን። ብዙ መጥፎ ጊዜያቶችን አብረን አሳልፈናል። በተለይ ደግሞ ከኔ ጋር ገባሽ ማንኛውም ነገር ውስጥ ህይወቷ ውስጥ ነበርኩኝ። ልጆች እህቶቼንም ከሀያት በኋላ ካልሽ እንደውም እኔ ነው ያሳደግኳቸው ማለት ትችያለሽ። አዝዬ ያሳድጊያቸዋለሁ። ሶ እናትነትን ሳላውቀው እናትነት እንዴት እንደሆነ በደንብ እህቶቼን ምናምን በመንከባከብ ነው የማውቀው። ኦኬ ስለዚህ የናክል መውለድ ምን ማለት አይጠበቅብኝም ስለ እናት ለመረዳት። ባልወልዳቸውም እንደ ልጆቼ ነው እስካሁን ድረስ እየተንከባከብኳቸው ያለሁት። ሶ ምንም ጥላቻ የለም እኛ ቤተሰብ ውስጥ። ጸብ የሚነሳው በእሷና በአባታችን መካከል ነበረ። ጸብ ሁሌ ነበረው። ያ ጸብ እንዴት መሰለሽ ገና እኔ ህፃን እያለሁ የማውቀው አይነት ጸብ ነው ከልጅነት ጀምሮ ያለው ማለት ነው። ይቅርታና እንዴ እናትሽ እንዳለችው አባትሽ
5ኛዋ ልጅ ራህመት የ2 ወር አራስ እያለች ጥሏችሁ ጠፍቶ እናትም እነዚህን የጠቀሰቻቸው የተለያዩ ስራዎችን በመስራት እንጀራ ለሆቴል በማስረከብ መስጊድ ጽዳት በመስራት የጋራጅ ቱታ በማጠብ ዳንቴል በመስራት በየሰው ቤቱ የዞረች ልብስ በማጠብ እንዲሁም በርበሬ በማዘጋጀት ወጥ ለድግስ ቤት ወጥ በመስራት እነዚህን 7 አይነት ስራዎች እየሰራች እናንተን ለ10 ዓመታት ብቻዋን አሳድጋለች። የስ ኦፍ ኮርስ አሳድጋለች። በጣም ጥሩ። እሺ ከ10 ዓመት በኋላ አባታችሁ መጣ። ትክክል ነው። እዚህ ድረስ እሷ የተናገረችው ታሪክ ሀቢባ እያንዳንዱ ነገር አንዱን መንገድ ይዘን ስንሄድ ለምሳሌ እቺን 10 ዓመት አሁን እሷ እየሰራች ስትመጣ እኔ አሁን ምንነቱን በማላውቀው ሰዓት ጉሊትም ተቀምጫለሁ። ምንም ነገር ስትሰራ አግዛት ነበር። ከስር ስራ እያልኩ ነበር አብሬ የምሰራው። ያ ኃላፊነት የትኛው ኃላፊነት ኖሮብኝ ነው እኔ እናቴን የማግዘው ነፍስ በማላውቅበት ሰዓት ገባሽ? እኔ አፕሪሺዬሽን እፈልጋለሁ። አትሊስት ያ በቃ ለፍተን ነው አብረን እዚህ ድረስ የደረስ ነው። እናት ስትሆኝ ኃላፊነት አለው ስልሽ እኔ አሁን እናትነት እየገባኝ አይደለም። እናትነት ከባድ ነው ወይስ ቀላል ነው? እንደዚህ ቀላል ነው እንደዚህ እናትነት ልክ አሁን እሷ እንደምትናገረው አይመስለኝም። እኔ በጣም እየከበደኝ ነው። ኦኬ ለፍታለች፣ ተቸግራለች። ግን እኛ ከልጅነታችን ጀምሮ እሷ ባልታወቀት መንገድ በጣም ብዙ የጎዳችን መንገድ አለ ሀቢባ በጣም እኮ ለአንቺ ቀላል የሚመስልሽ የከፈልሽ መስዋዕትነት ነው። ቀላል አይመስለኝም። እኔ ራሴ ባይዘዊ እናት ነኝ አሁን ላይ ፐርሰናሊ ነው የማወራው። ባህሪሽ ለምሳሌ ባህሪሽ ማታዳምጪኝ ከሆነ የራስሽን ስሜት ከኔ በላይ የምታስቀድሚ ከሆነ ስታይን እሷ ባለቤቷ ለምሳሌ አባታችን ያደረገውን ነገር እያሰበች ነው እኛን የምታይን አይን የእሱ አይነት አይን ነው ገባሽ? ዛሬ አይኔ ጠፍቶ ነው ነገ ተፈንክቼ ስሜት ሄደው። ስለዚህ ለምሳሌ አንቺ ሚልሽ እናታችን የራሷን ስሜት ነው የምታዳምጠው፣ እኛን አታዳምጠው። ሁሉን ነገር እዛ ጋር መውጣቱ ችግር የለም። እኔ እሱም ቢወጣ ችግር የለብኝም። ያለንበት ሰፈር ምን አልሽ መሰልሽ እዚህ ጋር እንዲያልሽ ሶሻል ሚዲያ ላይ ወጥተሽ ልጆችሽን ያሳደግሽበትን መንገድ መናገር እናትነት እንዲሆነ እኔ ደርቄ ልቀራልሽ ላይ የከፈለችውን መስዋዕትነት ማውራቷ አንቺን አናዶሻል። ኖ የከፈለችውን መስዋዕትነት እኔም ነበርኩበታ። አሁን እኮ ለምንድን ነው የኖርኩት ህይወት ስለሆነ አይከብደኝም እሱ ገባሽ? ግን አሁን ጀጅ እየተደረግን ያለ ነገርኩት ማለት አግዣት አለው ነው በመስዋዕትነቱ እኔም ልጅ አግዣት አለው ነው አግዣት አለው። ደስተኛ አይደለችም በዛ ማለት ነው ገባሽ? የተሻለ ቦታ መኖሬ እኮ ደስተኛ እኮ ከሆንሽ ትናንት እንደዚህ ነበር የምትኖሪ፣ አሁን ለምን እንደዚህ ትኖሪያለሽ? ያ ኦኬ በእኛ ሰክሰስ እኔ ባለሁበት ሁኔታ እኔ ባለሁበት ደስተኛ አይደለችም ብለሽ ነው አይደለችም? አዎ ምክንያቱም እንደዛ ነው እኮ እያለች ግን ሄልፕ እያደረገችኝ አይደለም እኮ ነው እሷ ያለችው። እንደ እናት ካንቺ ኤክስፔክት ማድረጓት እንደ እናት ካንቺ ኤክስፔክት ማድረጓት ትክክል አይደለችም ነው። አሁን ነው ያቆምኩትኝ ሀቢባ። ኢቭን ኢትዮጵያ ለምሳሌ ለታናናሾችሽ እሺ እሷ ካለችው ውስጥ ሃይማኖት ለምሳሌ ለታናናሾችሽ ብር እየላክሽ ቦሌ ሄደው ፒዛ በርገር እየበሉ እናትሽ የ50 ሳንቲም ቡና ከሱቅ መበደሯ ኢዚት ፌር? እሷ አለችሽ እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል። እነሱም ኤክስፔክት አያደርጉም። ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር እኔ ሊማረግ ምን ይበቃታል አንቺ ካላክሽላት? ኖ እሱነቱን ሳይሆን ይኸውልሽ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርግ ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምትሰራ አውቃለሁኝ በሰዓቱ እዚች ጋር ስለሱ ማውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከሷ ጋር በተቻለ መጠን እልክላታለሁ። ለሷን ፈታ ብያልኩ ነው ምልካው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርታቸው፣ ለትራንስፖርት፣ ለምግባቸው እንጂ ከዛ ውጪ ይቅርታና ለሷ ዲስሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ። እሱ ሰፓሬት ከሆነ ቆይቷል ሀቡ። እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ሲልክላት በፊት ለእነሱ ልጆቹ አይደለም የሚጠቀሙት እና ያው ለውጪ ላይ ለጎረምሶቹ ነበር እየሰራሽ የምትጠቀመው ለሌሎቹ ማለት ነው፣ ለልጆቹ ሳይሆን። ማይበሉበት ቀን አለ። ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚያ በፊትም ይሄን አድርጊ ብዬ ሰጣት ብሩ አይቀመጥም። በምንድን ነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ አይነት። ከዛ ግን ስጠይቃት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግርሽ ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው። ስለ እናት ማውራት ይከብዳል። ስለ እናት እውነት ካልሆነ ነው አልቀበልም። እሱን ነው አሁን ይኸው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ
ለማሳመን እዚች ጋር ገባሽ? ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽ ሰብስበሽ ኑ ብሉ ሊኑ ጠጡ ሊልወደድ ስትይ እኔ ግን ቅጣትሽ ነው ብለሽ በምግብ ቀጥተሽን ቁጭ ብዬ እያየሁሽ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛ ላይፍ ስታይል። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷን እንጠይቃታለን። ይሄ ነገር ነው ያወራሽው እውነት ተፈጥሯል አልተፈጠረም የሚለው እና ቴክስት